ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጋሸና ግንባር ከጋሸና ስታይሽ መስመር በእንቅስቃሴ ላይ በነበረ ያገዛዙ ጦር ላይ በተፈጸመ የቆረጣ ማጥቃት ወታደራዊ አዛዡን ጨምሮ 29 አባላቱ መገደላቸው ተነግሯል። በተመሳሳይ በአፋብን የሚመራው የአማራ ፋኖ በወለጋ ትናንት መጋቢት 14 ቀን 2018 ዓ.ም ያገዛዙን ኃይል ድል ማድረጉ ተነግሯል። ያገዛዙ ማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ አባይ ሻለቃን ያስተናገደው ፋኖ ድል ተቀዳጅቻለሁ፣ ከባባድ መሳሪያዎችን ማርኬያለሁ ብሏል። በሌላ በኩል በርካታ የሚሊሻና የአድማ ብተና አባላት ከደቡብና ማዕከላዊ ጎንደር የገጠማቸውን ውጊያ ሸሽተው ባህር ዳር በድንኳን ሰፍረው ተቀምጠዋል። አገዛዙም የታጠቁ ተፈናቃዮቹን ቀለብ እየሰፈረላቸው መሆኑ ተነግሯል። በዝርዝር እናሰማችኋለን። በከፍተኛ የመንግስት ባለስልጣናት ላይ ሊካሄድ የታሰበው ያልተጠበቀ ምርመራ እያነጋገረ ነው። በርካታ ባለስልጣናትም ጭንቅ ውስጥ መግባታቸው ተነግሯል። በኢትዮጵያ የፖለቲካ መድረክ ውስጥ አዳዲስና ያልተጠበቁ ክስተቶች በማስተጋባት ላይ ይገኛሉ። ከቅርብ ጊዜ ወዲህ ሀገሪቱን እየፈተናት ባለው የኢኮኖሚ ጫናና የአስተዳደር ክፍተቶች ሳቢያ አገዛዙ በከፍተኛ ባለስልጣናቱ ላይ ጥብቅ ኦፕሬሽንና እርምጃ ሊጀምር መሆኑ እያነጋገረ ነው። በዝርዝር እናሰማችኋለን። ያገዛዙ የጸጥታ ኃይሎች በአዲስ አበባ ከተማ ዜጎችን በገፍ ማፈን መጀመራቸው ተነገረ። በአዲስ አበባ በተለይ በመርካቶና ሶማሌ ተራ አካባቢዎች ያገዛዙ ኃይሎች የሚያደርጉት አፈሳና እስር ተጠናክሮ መቀጠሉ ተገልጿል። ይህንን ተከትሎ በአንድ ቀንና ምሽት ውስጥ ብቻ ከ150 በላይ ነዋሪዎች በቁጥጥር ስር መዋላቸውና መታሰራቸው ታውቋል። በዝርዝር እናሰማችኋለን። የዓለም አቀፉ ማህበረሰብና የሚዲያ ትኩረት በመካከለኛው ምስራቅ ውጥረቶች ላይ ባረፈበት በአሁኑ ወቅት በሀገራችን ኢትዮጵያ የፖለቲካና የጸጥታ አቅጣጫ ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ ወሳኝ ክስተቶች እየተከናወኑ መሆኑን የፖለቲካ ተንታኙ አቶ ጀዋር መሐመድ በወጡት አዲስ ትንታኔ አስገንዝበዋል። አቶ ጀዋር የፌዴራሉ አገዛዝ በዚህ ሰዓት አጣብቂኝ ውስጥ መግባቱንም ገልጿል። ተገዶ ሊወስናቸው የሚችሉ ጉዳዮችም አሉ ሲል ይፋ አድርጓል። በዝርዝር እንመለከተዋለን። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ እነዚህን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናቀርብላችሁ ይሆናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጋሸና ግንባር ከጋሸና ስታይሽ መስመር በእንቅስቃሴ ላይ በነበረ ያገዛዙ ጦር ላይ በተፈጸመ የቆረጣ ማጥቃት 29 ወታደሮች ሲገደሉ 31 ወታደሮች ደግሞ መቁሰላቸው ታውቋል። ከተገደሉ ወታደሮች መካከል አንድ ማዕረጉ በውል ያልተለየ በዲሽቃና ኮማንዶዎች ታጅቦ ሲንቀሳቀስ የነበረ ከፍተኛ ወታደራዊ አዛዥና አገዛዙ የሚተማመንባቸው መስመራዊ አዋጊዎች እንደሚገኙበት ተነግሯል። የፋኖ ጥንካሬና ይበገሬነት በታየበት በዚህ አውደ ውጊያ ሙትና ቁስለኛ ከመሆን የተረፈው ያገዛዙ ኃይል መበታተኑን ከምኒልክ ዕዝ 106ኛ ኮር የተገኘው መረጃ አረጋግጧል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ አፋብን የሚመራው የአማራ ፋኖ በወለጋም ትናንት መጋቢት 14 2018 ዓ.ም ያገዛዙን ኃይል ሲደቁሰው ውለዋል። ያገዛዙ ማዕከላዊ ዕዝ 101ኛ ህዳሴ ኮር 33ኛ አባይ ሻለቃን ያስተናገደው የፋኖ ሰራዊት ድል ተጎናጽፌያለሁ ብሏል። በወለጋ ጊዳ አያናና ጉደያ ቢላ ወረዳዎች በተደረገው በዚህ አውደ ውጊያ ያገዛዙ ጦር ክፉኛ መመታቱ ተነግሯል። በዚህም አንድ ዲሽቃ፣ 3 ስናይፐር፣ 3 ብሬንና 21 የመከላከያ አባላት ከበርካታ ተተኳሽ ክላሽንኮቭና ሌሎች ወታደራዊ ቁሳቁሶች ጋር መማረካቸው ተረጋግጧል። በሌላ በኩል በርካታ የሚሊሻና የአድማ ብተና አባላት ከደቡብና ማዕከላዊ ጎንደር የገጠማቸውን የፋኖ ጥቃት ሸሽተው ባህር ዳር በድንኳን ሰፍረዋል። አገዛዙም ለነዚህ የታጠቁ ተፈናቃዮቹ ቀለብ እየሰፈረ አስቀምጧቸዋል መባሉ አነጋጋሪ ሆኗል።
በከፍተኛ የመንግስት ባለስልጣናት ላይ ሊካሄድ የታሰበው ያልተጠበቀ ምርመራና የፖለቲካ አቅጣጫ እያነጋገረ ነው። በኢትዮጵያ የፖለቲካ መድረክ ውስጥ አዳዲስና ያልተጠበቁ ክስተቶች በማስተጋባት ላይ ይገኛሉ። ከቅርብ ጊዜ ወዲህ ሀገሪቱን እየፈተናት ባለው የኢኮኖሚ ጫናና የአስተዳደር ክፍተቶች ሳቢያ የፌዴራሉ አገዛዝ በከፍተኛ ባለስልጣናት ላይ ጥብቅ እርምጃዎችን ለመውሰድ ዝግጅት እያደረገ መሆኑን የውስጥ ምንጮች ጠቁመዋል። እንደ መረጃዎቹ ከሆነ በሀገሪቱ እየታየ ያለውን የህግ የበላይነት መጓደልና የተለያዩ ተግዳሮቶችን ለመቅረፍ በሚል በዋና ዋና የክልልና የከተማ አስተዳደር መሪዎች ላይ ሰፋ ያለ ምርመራ ሊከፈት መሆኑ ታውቋል። በዚህም የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ፣ የአፋር ክልል ፕሬዝዳንት አቶ አወል አርባ፣ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ የምርመራው አካል እንደሆኑ ተጠቁሟል። ይሁን እንጂ ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞችና ምንጮች እንደሚያስረዱት ይህ የምርመራ ሂደት እኩልና ሚዛናዊ ላይሆን እንደሚችል ስጋታቸውን ይገልጻሉ። ተንታኞች እንደሚሉት ይህ እርምጃ ያነጣጠረው የሶማሌና የአፋር ክልል ፕሬዝዳንቶች ላይ ሊሆን እንደሚችልና የሌሎቹ አመራሮች መካተት ግን ሂደቱን ፍትሐዊ ለማስመሰል የተወሰደ የፖለቲካ ስትራቴጂ ጨዋታ ነው ብለዋል። ይህ ፖለቲካዊ ውሳኔ በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች ካለው የጸጥታ ሁኔታ ጋር ተዳምሮ በጥንቃቄ ሊታይ የሚገባው ጉዳይ መሆኑን ተመላክቷል። በተለይም ከአቶ ሙስጠፌ መሐመድና ከአቶ አወል አርባ ጋር የተፈጠረው የአስተዳደር ልዩነት የሀገሪቱን ኢኮኖሚ ከማረጋጋት አንጻር ፈተና እንደፈጠረ የሚገልጽ ሲሆን አገዛዙ ተገቢውን ምክንያት በማስቀመጥ የህግ እርምጃ ለመውሰድ ምቹ ጊዜ እየጠበቀ መሆኑን መረጃዎች አጋልጠዋል። ይህ ያልተጠበቀ የፖለቲካ እርምጃ በቅርቡ በይፋዊ ሚዲያዎች ላይ ይፋ ሊደረግ እንደሚችልም ይጠበቃል። ጉዳዩን በቅርበት እየተከታተልን የምናቀርብላችሁ ይሆናል። በአዲስ አበባ ከተማ የተጠናከረ አፈሳና እስር መጀመሩ ታወቀ። በሀገሪቱ ርዕሰ መዲና አዲስ አበባ በተለይ በመርካቶና ሶማሌ ተራ አካባቢዎች ያገዛዙ የጸጥታ ኃይሎች የሚያደርጉት እስርና አፈና ተጠናክሮ መቀጠሉ ታውቋል። የከተማዋን ሰላምና ደህንነት ማረጋገጥ በሚል በተከፈተው በዚህ የማሰርና የማፈን እርምጃ በአንድ ቀን ውስጥ ብቻ ከ150 በላይ ወጣቶችና ነዋሪዎች መታሰራቸው ታውቋል። በዚህ ያልተጠበቀ ክስተት ከተያዙት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን ለማሸነፍ የሚጥሩ የቀን ሰራተኞች መሆናቸው አሳሳቢነቱን ጨምሮታል። አንዳንዶቹ የቀን ውሎ አበላቸውን እንኳን ሳይቀበሉ በድንገት በጸጥታ አካላት መወሰዳቸው ተነግሯል። እነዚህ በቁጥጥር ስር የዋሉ ወጣቶች ወደ ጎተራ አካባቢ መወሰዳቸውን መረጃው ጠቁሟል። ይህንን የተጠናከረ እስርና አፈና አስመልክቶ ቀደም ሲል ለከፍተኛ የጦር መኮንኖች ለብርሃኑ ጁላና ለምክትላቸው ጀነራል አበባው ታደሰ ሁኔታው እንዲደርሳቸው መደረጉም ታውቋል። ይሁን እንጂ ይህ እስርና አፈና ከመቀነስ ይልቅ ይበልጥ ተጠናክሮ መቀጠሉ በአዲስ አበባ ከተማ ኗሪ ዘንድ ከባድ ስጋትን ፈጥሯል። የጉዳዩን ሂደት በቅርበት እየተከታተልን የምናቀርብላችሁ ይሆናል። በ2018 ዓመተ ምህረት ለሚካሄደው 7ኛ ዙር ሀገር አቀፍ ምርጫ እጩዎቹን አስመዝግቦ ሲንቀሳቀስ የቆየው ትብብር ለኢትዮጵያ አንድነት በተለያዩ የሀገሪቱ ክፍሎች ባለው ከፍተኛ የጸጥታ ችግርና በእጩዎቹ ላይ በተደቀነው የህይወት አደጋ ምክንያት አደባባይ ወጥቶ የሚያደርገውን የፖለቲካ እንቅስቃሴና የምርጫ ቅስቀሳ ለማቋረጥ መገደዱን አስታወቀም። ፓርቲው መጋቢት 15 2018 ዓመተ ምህረት ባወጣው መግለጫ እንዳስታወቀው በተለይ በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም ከዋና ዋና ከተሞች ወጣ ባሉ የኦሮሚያ አካባቢዎችና በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ የለም ብሏል። ፓርቲው ይህንኑ የደህንነት ስጋት ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ማረጋግጧል። ፓርቲው በመግለጫው መንግስትን በጽኑ የኮነነ ሲሆን ገዢው የብልጽግና ፓርቲ ሀገሪቱ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ ከመፍታት ይልቅ ምርጫ ለማድረግ እየተንደረደረ ይገኛል ሲል ከሷል። ከዚህ ቀደም የፖለቲካ እስረኞች እንዲፈቱ፣ የፖለቲካ ምህዳሩ እንዲሰፋና ሚዲያው ገለልተኛ እንዲሆን ያቀረባቸውን የቅድመ ሁኔታ ጥያቄዎች መንግስት ወደ ጎን በመተው ለሰላማዊ ድርድር ፈቃደኛ ለመሆኑን ትብብሩ በመግለጫው አትቷል። በተለይ በአማራ ክልል የሚካሄደው ጦርነት በንጹሃን ላይ እያደረሰ ያለው ጉዳት እጅግ አሳሳቢ መሆኑን ጠቅሶ ችግሩ በገለልተኛ አደራዳሪዎች በኩል በጠረጴዛ ዙሪያ እንዲፈታ ላለፉት ጊዜያት ያቀረበው ተደጋጋሚ ጥሪ ሰሚ ማጣቱን አብራርቷል። ምንም እንኳን ፓርቲው
ሰላማዊ የፖለቲካ ትግል በማመንና ምርጫውን እንደ አንድ አማራጭ ለመጠቀም በማሰብ እጩዎቹን ቢያስመዘግብም በቅርቡ በማዕከላዊ ጎንደር ዞንና በጎንደር ከተማ አዘዞ ጸዳ ክፍለ ከተማ የተከሰቱትን የጸጥታ ችግሮች እንደ ማሳያ በማንሳት የእጩዎቹና የአስተባባሪዎቹ ሕይወት አደጋ ላይ መውደቁን አጋልጧል። በመሆኑም አገዛዙ ለጦርነቱ ፖለቲካዊ መፍትሄ ሰጥቶ የእጩዎች ደህንነት ዋስትና እስካላገኘ ድረስ አደገኛ በሆኑት አካባቢዎች ይፋዊ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብና ቀጣይ እርምጃውንም በይፋ ለሕዝብ እንደሚያሳውቅ ይፋ አድርጓል። የፖለቲካ ተንታኙ አቶ ጀዋር መሐመድ ብልጽግና አጣብቂኝ ውስጥ ገብቷል ሲል ይፋ አደረገ። የዓለም አቀፉ ማህበረሰብና የሚዲያ ትኩረት በመካከለኛው ምስራቅ ውጥረቶች ላይ ባረፈበት በአሁኑ ወቅት በሀገራችን ኢትዮጵያ የፖለቲካና የጸጥታ አቅጣጫ ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ ወሳኝ ክስተቶች እየተከናወኑ መሆኑን የፖለቲካ ተንታኙ አቶ ጀዋር መሐመድ በወጡት አዲስ ትንታኔ ያስገንዝበዋል። በትንታኔው መሰረት የፌዴራሉ አገዛዝ በሰሜኑ የሀገሪቱ ክፍል ሊያጋጥሙ የሚችሉ የጸጥታ ስጋቶችን በዘላቂነት ለመፍታት አብዛኛውን የጸጥታ ኃይል ወደ ሰሜን ግንባር አንቀሳቅሷል። ይሁን እንጂ የጸጥታ ኃይሉ አሁንም በአፋርና ሁመራ የድንበር አካባቢዎች የሰፈረ መሆኑንና ሙሉ በሙሉ ወደ አማራ ክልል ተመልሷል በማለት የሚሰራጩት መረጃዎች ትክክል አለመሆናቸውን ጽሑፉ ያብራራል። ከዚህ ባሻገር በመካከለኛው ምስራቅ ያለው ፖለቲካዊና ዲፕሎማሲያዊ ሁኔታ እስኪረጋጋ ድረስ ኃይሎች በተጠንቀቅ እንዲቆሙ መታዘዛቸው ተገልጿል። በአጠቃላይ አሁን ያለው ተለዋዋጭ የጸጥታ ሁኔታ የፌዴራል መንግስቱን ውስብስብ ውሳኔዎች ላይ እንዲደርስ እያስገደደው ይገኛል ብሏል ጀዋር። አገዛዙ በተለያዩ ክልሎች የተፈጠሩትን የጸጥታ ችግሮች በአፋጣኝ በመፍታት ሰላምን ማረጋገጥ ወይም በሰሜኑ የሀገሪቱ ክፍል የተጀመሩትን ስትራቴጂካዊ ውጥኖች ማጠናቀቅ የሚሉ ከባድ ምርጫዎች ከፊቱ ተደቅነዋል ብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ስለ መሬት ይገባኛል ጥያቄና ቀጣይ ሂደቶች በአላማጣ ከተማ ተገኝተው አነጋጋሪ መረጃዎችን ሰጥተዋል። በአሁኑ ወቅት በሀገሪቱ እየተከናወኑ ባሉ የተለያዩ ፖለቲካዊና የጸጥታ ሂደቶች ዙሪያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በአላማጣ ከተማ በመገኘት እጅግ ወሳኝና አነጋጋሪ መግለጫ ሰጥተዋል። ጄኔራሉ በመግለጫቸው በአሁኑ ወቅት በተለያዩ ወገኖች ዘንድ የሚነሳውን የይገባኛል ጥያቄና የአጨቃጫቂ መሬት ጉዳይን በሚመለከት ግልጽና ጠንከር ያለ አቋም አንስተዋል። አስተዳደራቸው በክልሉ ውስጥ አጨቃጫቂ ተብሎ ሊፈረጅ የሚችል መሬትም ሆነ አካባቢ እንደሌለ በይፋ ተናግረዋል። ይህ ንግግራቸው ከዚህ ቀደም የፌዴራሉ አገዛዝና የተለያዩ አካላት ሲጠቀሙበት ከነበረው አጨቃጫቂ አካባቢዎች የሚለውን የፕሪቶሪያ ስምምነት ሐሳብ የሚጻረር መሆኑ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል። ሉዓላዊነት እንዲከበርና ተፈናቃዮች እንዲመለሱም ጥሪ አቅርበዋል። ጄኔራል ታደሰ እንደገለጹት አሁን ላይ የህዝቡ ቀዳሚ ፍላጎትና ጥያቄ የቀድሞ ግዛታችን እንዲመለስና ሉዓላዊነታችን እንዲከበር የሚል ነው። የጊዜያዊ አስተዳደሩ ቀጣይ ቁልፍ የቤት ስራም ትግራይ ከጦርነት በፊት ወደ ነበረችበት ይዞታ መመለስ አለባት የሚል እንደሆነ አጽንኦት ሰጥተው ተናግረዋል። ፕሬዝደንቱ እንደገለጹት አስተዳደራቸው ጦርነትን እንደ አማራጭ እንደማይፈልግ አስታውቀዋል። ይሁን እንጂ ወደፊት ወደ ማናቸውም አይነት የጦርነት ሁኔታዎች ሊያስገባ የሚችለው ብቸኛው ምክንያት የመሬት ጉዳይ ሉዓላዊነትን የማስከበር አስፈላጊነትና ተፈናቃዮችን ወደ ቀያቸው መመለስ ባለመቻሉ ብቻ እንደሚሆን በግልጽ አስቀምጠዋል። የመሬት መመለስ ጉዳይ ለማንኛውም አይነት ድርድር የማይቀርብ አጀንዳ መሆኑን አስገንዝበዋል። ሌተናንት ጀነራሉ ጨምረውም ለሰላም ስምምነቱ ሙሉ ተገዥ ለመሆን ክልላቸው ከፍተኛ መስዋዕትነትና ትዕግስት እያሳየ መሆኑን ገልጸዋል። ይሁን እንጂ ክልሉ አሁንም በጀትና ደሞዝ እየተከለከለ ይህንን ከፍተኛ መስዋዕትነት የፌዴራሉ አገዛዝ ሊረዳው እንደሚገባ ጥሪ አቅርበዋል። የኢራን አብዮታዊ ዘብ በእስራኤል ላይ የሚፈጽመውን ጥቃት መቀጠሉን አስታወቀ። አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት የፈጸማቸውን ጥቃቶች በተመለከተ ባወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤሎች ጥቃት መፈጸሙን አስታውቋል። በመግለጫው መሰረት ከፍተኛ የማውደም አቅም ያላቸውን የተለያዩ አይነት ሚሳኤሎችንና ድሮኖችን በመጠቀም
በተፈጸሙት ጥቃቶች ኢላማ የተደረጉትን የእስራኤል ይዞታዎችን ዘርዝሯል። በዚህም መሰረት በሰሜንና ማዕከላዊ ቴል አቪቭ የሚገኙ ጥበቃ የሚደረግላቸው የደህንነት ተቋማት፣ ራማት ጋንና ኔጌብ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት፣ ቤርሼባ ውስጥ የሚገኝ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙባቸዋል ብለዋል። በሌላ በኩል ኢራን ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነትን አትቀበልም ሲሉ የውጭ ጉዳይ ሚኒስትሯ አራግቺ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ከቻይናው አቻቸው ዋንጊ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግበዋል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥም ከጠላቶቻቸው በቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ብለዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስትር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንጌይ ሁልጊዜ መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። የተወደዳችሁ ቤተሰቦቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ድጋሚ እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።